አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? እኔ ያለው አልሐምዱሊላህ። እናንተ እንዴት ናችሁ? ስራ፣ አፍያ፣ ጤንነት ሁሉ ሰላም ነው ወይ? ከኔ ጋር አልሐምዱሊላህ። እናንተ እንዴት ናችሁ? የበረታችሁ ነው ወይ? አብሽሩ፣ ጠንክሩ፣ በርቱ፣ ስሩ እና አላህ በሰላም እናንተንም ለሀገራችሁ ያብቃችሁ። መጥፎን ነገር አላህ ያዝና በሰላም ከምትወዷቸው ቤተሰቦቻችሁ፣ ልጆቻችሁ፣ ባሎቻችሁ አላህ ያገናኛችሁ። ውድ እህቶቼ ጠንክሩ እና ውድ እህቶቼ በጣም ከፍቶኛል፣ በጣም ደብሮኛል። ብቻ አልሐምዱሊላህ ሁሉም ነገር በአላህ ውሳኔ ነው የሚሆነው ማለት ነው። እስኪ ለሀገራችሁም ዱአ አድርጉ፣ ለህዝባችንም ሰላም እንዲሆን። ሁሉም ነገር የሚያምረው በሰላም ነው። ብዙ ነገር ሞልቶልን ብዙ ነገር አድርገን ሰላም ከሌለ ምንም ዋጋ የለውም። ሰላም እንዲሆን ሰው ወጥቶ በሰላም እንዲገባ ሀገራችን ላይ ምንም ነገር እንዳይሆን እስቲ ዱአ አድርጉ፣ በጣም ዱአ አድርጉ ማለት ነው። ቲክቶክ ላይ በምታዩት ነገር ማጋነን ማጨብጨብ ምናምን ሳይሆን ዱአ አድርጉ፣ አላህ የሚወጀውን ነገር ያድርግ በማለት ማለት ነው። እና ሰምታችኋል ባለፈው መካነ ሰላም ላይ በሆነው ነገር ማለት ነው። ስንት ሰዎች ሸሂድ እንደሆኑ ሰምታችኋል። ያው በአካል ኖራችሁ ባታዩት ከዛ ውስጥ ያው ከሸሂዶች ውስጥ በጣም የምወዳት በአካልም ባላገኛት ማለት ነው። በአካል መገናኘት አይደለም ዋናው፣ አብሮ ማደግ አይደለም፣ ትውውቅ አብሮ ከማደግ በላይ ነው ብዬ የማስብ ሰው ነኝ። አላህ ይራህመው። የሶፊን ባል በሆነው ነገር ወደ አኺራ ሄዷል ማለት ነው። ለሷም አላህ ሶብሩን ይስጣት። በጣም ከባድ ነው፣ እጅግ በጣም ማለት ነው። የሚያም ነገር ነው፣ ግን ሸሂድ ነው። አላህ ጽናቱን፣ ብርታቱን፣ ሶብሩን እንዲሰጣት ወላሂ ዱአ አድርጉላት። በቻናሏም ላይ ፖስት አድርገዋለች እና ዱአ አድርጉላት፣ አጽናኗትም። ስደተኛን የሚረዳው ስደተኛ ብቻ ነው። ከዚህ በፊት እንደምነግራችሁ ማለት ነው። ስደተኛን ሁሉም ነገሩን የሚረዳው ስደተኛ ብቻ ነው። ያልተሰደደ ሰው ስደተኛን አይረዳም። ገባችሁ? ውጭ ሀገርን ሄዶ ስቃይን፣ መከራን፣ ችግርን፣ ውጣ ውረድን ስላላየ አይረዳችሁም። ገባችሁ? የተሰደደ ሰው ግን ማለት ነው ገና ሳትነግሩት ፊታችሁን አንብቦ ፊታችሁን አይቶ ይረዳል። ምክንያቱም የኖራችሁበትን ህይወት ስለኖረው ማለት ነው። እና አጽናኗት። በጣም ነው ያዘንኩት፣ እጅግ በጣም ማለት ነው። ወልዶ ከብዶ ወደ ማይቀረው ዓለም መሄድ አንድ ነገር ነው። ምክንያቱም አይቀርምና መቼ እንደምንሞት የት እንደምንሞት አልተነገረንምና አርጅተን እንሞት፣ ወጣት ሳለን እንሞት፣ ገና እንደተወለድ እንሞት፣ ማንም አያውቅም እላ ረብል ዓለሚን። እና አጽናኗት። የምር በጣም ነው ያዘንኩት። አሁን ላይ በቃ ሐኪም ቤት ገብተሽም ሞተን ወይም ሞተችን የምንሰማበት ሰዓት ነው። ሱብሃንአላህ። ሳምንት ባልሞላ ውስጥ 3 ነገር ነው ያየሁት ማለት ነው። ከሶፊ ባለቤት ጋር ማለት ነው። አጽናኗት። በስልኳን ፕሮፋይል ላይ ያለ ዩቲዩብ ላይ ማለት ነው። አጽናኗት። የምር አይዞሽ በሏት። እሱም ሸሂር ነው የሆነው። አላህ የዛን ሀገር ያሳምርለት ማለት ነው። እና እኔ ራሱ ሞራሌ በጣም ነው የወደቀው። ምክንያቱም ዋለ ራሴ የምትሉበት ዘመን ስለሆነ ማለት ነው። እና በማየውም በምሰማውም ነገር ማለት ነው ሞራሌ በጣም ወረደ። በጣም አስጠላኝ፣ ደበረኝ። እና ዩቲዩብ ልሸጠው አስቤያለሁ። ቪዲዮም የመስራት ሞራሌ ምናምን ወረደ፣ በተለያየ አይነት ነገር ማለት ነው። ለዛ ይሄን ዩቲዩብ ደግሞ በጣም ለፍቼበታለሁ፣ ደክሜበታለሁ። 8 ወራትን ያክል ለፍቼበታለሁ። ከዚህ በኋላ የመስራት ሞራል ይኖረኛል ብዬ አላስብም። ሞራልም በቃ ይሆናል። ቪዲዮ ስትሰሩ የሆነ ኢንተረስት ኖሯችሁ ፍላጎት ኖሯችሁ ምናምን ነገር ማለት ቀርጻችሁም ፖስት ለማድረግ አቅም ምናምን ይጠይቃል።
አቅም ስላችሁ ሞራል በቃ የሆነ የመስራት ተነሳሽነት ምናምን። እስከዛሬ ተነሳሽነት ምናምን ነበር። አሁን ላይ ግን በጣም አስጠላኝ። በቃ በሰሞኑ ነገር ማለት ሳምንት ባልሞላ ውስጥ 3 ሰው ወደ አኼራ ሲሄድ ማለት ነው። እና ዋለ ራሴ የምትሉበት ዘመን ነው። ምን ጥሩ ነገር ሰርቻለሁ ነው የምትሉበት ነገር ነው። በዛ ላይ ደግሞ የስራ ተነሳሽነት ሊኖራችሁ ይገባል። ዩቲዩብ በጣም ከባድ ነገር ነው። ሀሳብ የማይቀይረው የሞተ ሰው ብቻ ነው። ምክንያቱም አንድ ሄዷል። ወደ ሙዴ ከተመለስኩ ልሰራበት እችላለሁ፣ ካልተመለስኩ ደግሞ ላልሰራበት እችላለሁ። እስካሁን የለፈውበት ነገር ዝም ብሎ እንዳይቀር መግዛት የምትፈልጉ ብትገዙ በጣም ደስ ይለኛል። ቻናሉ ማለት ነው ኦልሬዲ ሞኔታይዝ የሆነ ቻናል እና ብትገዙኝ በጣም ደስ ይለኛል። መግዛት የሚፈልግ ቁጥሬ ከፕሮፋይል ላይ ስላለ አናግሩኝ፣ በኢሞም ሆነ በዋትስአፕ ማለት ነው። ሞራሌ ከተመለሰና ደግሞ ጥሩ ሙድ ላይ ካለው ልሰራበት እችላለሁ። መስራት እንፈልጋለሁ። ልሸጠውም ወይም ልተወው አይደለም እስካሁን ድረስ ዋጋ የከፈልኩበት ብዙ ነገር ስላስተናገርኩበት ማለት ነው። ጥሩ መጥፎም ነገር ስላስተናገርኩበት መተው አልፈልግም። በቃ ልተውም አልችልም። ግን አሁን ላይ በቃ በማየው ነገር፣ በምሰማው ነገር፣ በሚካሄደው ነገር ግን በቃ ሞራሌ በቃ ቪዲዮ ሰርቶ እንደዚህ ፖስት ለማድረግ በራሱ በቃ የሆነ ሞራሌ ወደቀ። ስለዚህ ያው ባለቤቴም ስራ ስለሆነ ተከታትሎ ይሰራበታል ብዬ አላስብም። ዩቲዩብ ደግሞ ያው ቢያንስ በቀን አንዴ ካለቀቃችሁበት እይታው ይሞታል ማለት ይረሳል። እንዲህ በ3-5 ቀን ምናምን ከሆነ ይረሳል፣ ይተዋል፣ ይወርዳል። በቃ ሰብስክራይቡ ራሱ ይቀንሳል አይደለም እይታው ማለት ነው። እንደዛ ስለሆነ መግዛት የምትፈልጉ በውስጥ አናግሩኝ። ወደ ራሴ ከተመለስኩ ቀጥልበታለሁ እንደነገርኳችሁ። አሁን ላይ ግን ዲፕሬሽን ላይ ነኝ። በቃ ድብርት ምናምን ይሆናል፣ ሙዲ ጥፍት ምናምን በቃ አስጠልት ምናምን ያርገኝ የምር ሶፊን አጽናኗት። አሁን ችላ የምታወራበት ታይም ላይ ላይሆን ይችላል። ምክንያቱም በጣም ከባድ ነው። ህይወት ስትይዙ ብዙ ነገር የምታቅዱት የምታልሙት ነገር አለ። ገና ወጣት አንድ ፍሬ ልጅ ነው። እሷን በስደት ተንከራታ የገባች ናት። በጣም ነው ያዘንኩት የምር። ያው ሀገሩም አልተረጋጋም ብዬ በማሰብ እዛ መሄድ አልቻልኩም እሷ ጋር። በዛ ላይ እንደምታውቁት ነፍሰ ጡር ነው መንገዱ ምናምን። እኔ ባልሄድ እንኳን ባሌ ይሄዳል ብዬ አስቤ ነበር። ግን ምናልባት የሆነ ነገር እስቲ ቢፈጠር ብዬ ይረጋጋ ብዬ ነው ሁኔታው። እና ብቻው ለሀለ ህጽናት በጣም ከባድ ነው። ግን እሱ ሸሂድ ነው የሆነው። አላህ የዛን ነገር ያሳምርለት። ግን ያለ ምንም ጥፋት እንደዚህ በመሆኑ በጣም ነው ማዝነው። ለዛውም እምነት ተቋም ውስጥ ማለት ነው። አስባችሁታል? በጣም ነው የሚከብደው፣ የሚያሳዝነው። አልሐምዱሊላህ አላህ ጽናቱን ብርታቱን ይስጣት። ወላሂ የሞተ ተጎዳ ያለ ምን ይሆናል ምናምን የሚባለው ነገር ለተናጋሪው ነው። ለደረሰበት ግን ቁስል ነው። ያው እስከ አኼራ እስከሚሄድ ድረስ ያ ቁስል ያ ሁኔታ ከልቡ አይጠፋም። ገባችሁ አይደለ? እና ይሄን ነው የምላችሁ ውዶቼ። አብሽሩ፣ በርሱ፣ ጠንክሩ። ለሁሉም ነገር ዱአ አድርጉ። ለሀገራችንም ለህዝባችንም የሚበጀውን ነገር አላህ ያስተካክልልን፣ አላህ ያሳምርልን በማለት ዱአ አድርጉ። ቲክቶክ ላይ በሚናፈሰው እኔ እንትና ነኝ ምናምን አትበሉ። ኦኬ? ምንም የምታውቁት ነገር ስለሌለ ማለት ነው። እናንተ የምትሰሙትንና በአይናችሁ ሚዲያ ላይ የምታዩትን ነገር ስለሆነ ለሀገራችን ሰላም፣ ለህዝባችን ሰላም የሚለውን ነገር ዱአ አድርጉ። ሁሉንም ነገር አላህ ያብጀው። ከባድ ነው እና ይሄንን ይመስላል። አላብዛባችሁ፣ ወሬ አላብዛባችሁ። እንደነገርኳችሁ ሙዲ ከተስተካከለ ቪዲዮ ሰራለሁ። መተው አልፈልግም፣ ብዙ ዋጋ ስለከፈልኩበት ማለት ነው። እናንተም እዚህ ድረስ ስለደረሳችሁኝ
ግን አንዳንዴ በጣም እንትን ይላችኋል። ያለው ነገር ይሄን ይመስላል። በሌላ ቪዲዮ ከተገናኘን ሰላም አለይኩም።